ይህ እጽዋት ሲዳ አኩይታ ይባላል። በአማርኛ ትክክለኛ ስሙን አላውቀውም። ብዙ ጊዜ አረም ነው። ያው አረም ስለሆነ በተለያየ አካባቢ የተለያየ ስም ሊኖረው ይችላል። ነገር ግን ዋይር ዊድ ወይም ሲዳ አኩታ በሚባለው የሳይንሳዊ አጠራሩ ነው የሚታወቀው። መገኛው በማዕከላዊ አሜሪካ ሲሆን በኢትዮጵያ በተለያዩ አካባቢዎች ይበቅላል። በተለይም በመንገድ ዳር እንደዚሁም ደግሞ በተጎዱ አካባቢዎች እና በዳገታማ እና በድንጋያማ አካባቢዎች ይበቅላል። አንዳንዴም ደግሞ በተለይ በቆላማ አካባቢ በአገዳ እህል ሰብሎች ላይ በአረምነት የሚበቅል ነው። በሰሜን አውስትራሊያ እንደውም እንደ ወራሪ አረምም ይታያል። በእኛ ሀገር ግን እምብዛም በዚህ መልኩ አይታይም፣ ምክንያቱም ለተለያየ ጥቅም ስለሚውል። በሀሩራማ የዓለም ክፍል ተሰራጭቶ ይገኛል። በከፊል ሀሩራማ ቦታዎችም እንደዚሁ ይበቅላል። እንደገለጽኩት በተጎዱ አካባቢዎች የሚበቅል ነው። እንግዲህ ከባህር ወለል በላይ እስከ 1500 ይህም ማለት በቆላማ አካባቢ የሚበቅል መሆኑ ነው። ሲዳ አኩታ እንግዲህ በርካታ ጥቅሞች አሉት። እጽዋቱን አፍልቶ ውሃውን ለተለያዩ በሽታዎች መከላከል ይቻላል። ስለዚህ ጭማቂው ለምግብ መፈጨት ይጠቅማል። የተቀቀለው ቅጠል ለአልሰር፣ ለቁስል እንደዚሁም ደግሞ ለጨጓራ በሽታዎችም መከላከል ያስችላል። ለጥርስ ህመምም እንደዚሁ ፍሬውን በማኘክ ለጥርስ ህመምም ያገለግላል። ጸረ ህዋስም ጸረ ባክቴሪያም ጸረ ፋንገስም ነው። እንደዚሁ ደግሞ ለፀጉር ሻምፑም ያገለግላል። ምክንያቱም ቅጠሉን በውሃ ውስጥ ዘፍዝፎ ከጨመቁት በኋላ በሚወጣው ዝልግልግ እንደ ሻምፑ መጠቀም ይቻላል። ይህ እንግዲህ ለእንቋጣን እንደምንጠቀመው ሲዳ አኩታንም በዚያ መልኩ እንደ ሻምፑ መጠቀም እንችላለን ማለት ነው። እንደገና ደግሞ ያው አረምም ቢሆን ትንሽ ጠንከር ያለ አንዳንድ ጊዜ ደግሞ እስከ 2 ዓመት የሚቆይ በመሆኑ ልጥ አለው። ልጡ ለተለያየ ገመድና ለማሰሪያ ያገለግላል። ለመጥረጊያም ያገለግላል። ብዙ ጊዜ ለአውድማ መጥረጊያ ያገለግላል። ለግቢ ለቤት መጥረጊያም ያገለግላል። ስለዚህ ሲዳ አኩታ በርካታ ጥቅም አለው ማለት ነው። በዋናነት ግን የሚታወቀው የስንፈተ ወሲብ መድኃኒት መሆኑ ነው። በዚህም መድኃኒትነቱ በጣም የታወቀና መጠኑም የታወቀ ነው። በዚህም እንግዲህ ቅጠሉን ወይንም ስሩን በመቀቀል እንደ ሻይ አፍልቶ መጠጣት ነው። በቀን ከ1 እስከ 2 ብርጭቆ በመጠጣት ለተከታታይ ለ7 ቀናት ቢጠጡት ከስንፈተ ወሲብ ወይንም ከብልት የመቆም ችግርን ሊያስወግድ እንደሚችል በርካታ የባህላዊ ሕክምና አዋቂዎችም እንደዚሁም ደግሞ በጥናት ላይም በምርምርም ላይ ያለ ነው። በሌላው ደግሞ ቅጠሉን ብቻ ሳይሆን አድርቆም የተፈጨውን እንደዚሁ እንደ ሻይ በተመሳሳይ መጠጣት ይቻላል። ይህ ሲሆን ደግሞ የተፈጨው ዱቄቱን ከ1 እስከ 2 ግራም በመጨመር በ1 ብርጭቆ እንደ ሻይ መጠጣት ያስችላል ማለት ነው። ይህ እንግዲህ ብዙ ጊዜ በጠብታም ከተወሰደ ከ20 እስከ 30 ጠብታ በቀን ከ2 እስከ 3 ጊዜ በመጠቀም ከስንፈተ ወሲብ ልንድን እንችላለን ማለት ነው። እንግዲህ በአጠቃላይ ቅጠሉንም እንደዚሁ ደግሞ በመፋቂያነት ስሩን በመጠቀምም በማኘክም ከጥርስ ህመም መታገስና በተለይ ለስንፈተ ወሲብ ያለው አስተዋጽኦ በጣም
ከፍተኛ ነው። ስለዚህ ይህን እጽዋት በአሁኑ ሰዓት በተለያየ ምክንያት በተለይም በጸረ አረም ምክንያት እየጠፋ ስለሆነ መጠበቅ ያስፈልጋል። ምናልባት የጎንዮሽ ጉዳት የሚኖረው ለመድኃኒትነት በተለይም ለስንፈተ ወሲብ በሚወሰድበት ጊዜ ሌሎች ተመሳሳይ መድኃኒቶች አለመወሰዳቸውን ወይም በተጨማሪነት መወሰድ የለበትም። ከተወሰደ ብቻውን ነው የሚወሰደው። እንደገና በሌሎች ህመሞች ምክንያት የሚወሰዱ መድኃኒቶች ካለ ጥንቃቄ ማድረግ ያስፈልጋል። እንደገና የሰውየው ሌሎች ተጓዳኝ በሽታዎች መኖሩ ማየት ሙሉ ጤነኛ ከሆነ ግን በተጠቀሰው መጠን ከተጠቀመ ሙሉ በሙሉ ከስንፈተ ወሲብ መዳን ይቻላል።